ጽናት ተከታታይ ድራማ ክፍል 60 ተለቀቀ። የናሆምና ሰፈር ጎረቤት ሰው ሞቷልና አልመጣም ብላ ድንገት መጣ ሰርፕራይዝ አደረገቻቸው። ምህሩም በጣም በመደነባበር ጽናት ጋር ደውላ ወይ በመስኮት ልምጣ እንዴ ጨንቆኛል በጣም ፈርቻለሁ ብላለች። ጽናትን በስካር መንፈስ ሚስጥሩን የልቧን አውጥታ ልታወራው ምህሩ አስቆመቻት። ኪራም ያንቺን መልካም ፊት ለማየት ሁሌ መጠጣት ይኖርብኛል ማለት ነው እያለ ነበር። እናሷም በውስጧ ያለውን ሁሉ ሚስጥር ልዘረግፈው ስትል ለትንሽ ምህሩ አስጨዋታን ቀይር ብላ አስቆመቻት። ናሆምም እነሱ የደበቁት ነገር እንዳለ ገብቶታል። እናም ለኪራም ነግሮታል። በዚህ ሁኔታ ላይ ያለህን ሌላ እሳት መጫር አልፈልግም፣ ግን ይሁን የተደበቀ ነገር ያለ ይመስለኛል። ጽናት እኮ እንዲህ አይደለችም። ጽናትን ስታቃት እንዲህ ናት እንደሷ። ስለዚህ ጽናት እንደሌሎች ሴቶች አይደለችም ቢለውም አሁን ላይ ኪራ ለሴቶች ያለው እምነት እየመነመነ የመጣ ይመስላል። ሁሉም ሴቶች አንድ አይነቶች ናቸው፣ ግን በእኔ የተነሳ ያንተ ፍቅር እንዲፈርስ አልፈልግምና እኔ ራሴ በመጠይቅበት መንገድ ይጠይቃታለሁ እያለ ይገኛል። ሰላም ውድና የተወደዳችሁ ፋፊቲው ቤተሰቦች እንደምን አላችሁ? በእያላችሁበት ሰላማችሁ ወዘት ተረፍረፍ ይበል እያለን ዛሬም ወደ እናንተ አዲስና ትኩስ ፍትፍት ይዘን መጥተናል። እናንተም እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ በቅንነት ታበረታቱን ዘንድ በትህትና እንጠይቃለን። የምትፈልጓቸው የፈርኒቸር እቃዎች እንዲሁም የባህል አልባሳት ለምትፈልጉ ውድ ቤተሰቦች በእያላችሁበት እስከ ቤታችሁ ድረስ እናደርሳለንና በምትፈልጉት ከለር፣ በምትፈልጉት ምርጫ፣ በምትፈልጉት ዲዛይን ብትፈልጉ ኮንስትራክሽን እቃዎችን ማቅረብ እንችላለን። እናንተ የምትፈልጓቸውን ማንኛውንም አይነት እቃ የቤት እቃም ሆነ አልባሳትም የባህል አልባሳት ወይ የባህል አልባሳቶችን በምትፈልጉት ዲዛይን፣ በምትፈልጉት ከለር፣ በምትፈልጉት ባህል ወግ፣ በምትፈልጉት ብሔረሰቦች አለባበስ ሰርተን የምናደርስ ይሆናል። ስለዚህ እናንተም የመረጣችሁትን ልካችሁልን ብታሳውቁን ደስ ይለናል። ቤታችሁ ድረስ መተን እናለብሳችኋለን። ጽናት ተከታታይ ድራማ ክፍል 60 ተለቋል። እንግዲህ ምህሩ አሁን ላይ ጽናትን የሚያስቆጭሽን ውሳኔ አትወስኚ። የውሳኔሽ የሆነ ቀን ላይ ይጸጽትሻል። አሁን ላይ የምትገፊው ፍቅር የሆነ ጊዜ ዋጋ ያስከፍልሽና በጣም ትቆጫለሽ። በውሳኔሽ በኋላ ትላደሚያለሽ፣ ይቆጭሻል። ስለዚህ እባክሽ ውሳኔሽን ቀይሪ። ውሳኔሽ ልክ አይደለም፣ ትክክል አይደለሽም፣ የተሳሳተ ውሳኔ ነው እየወሰንሽ ያለሽው ብላ መክራት ነበር። እነሷም አሁን ላይ በርግጥም ግራ የተጋባች ትመስላለች። እንዳትናገር አባቴስ ትላለች። የአባቷ ጉዳይ ሳይሆን እንደሚመስለኝ ያስጨነቃት የኪራ አባት ነው። ምክንያቱም የኪራ አባት ምርጫ አለመሆኗ እንግዲህ ኪራ አባትን ከሀሴት ጋር እንዳልተስማሙና ሀሴትም እንደሄደች ሰምተዋል እና ስለዚህም እንግዲህ ሀሴት ጋር ያልተስማማበት ምክንያት ምንድነው? ለምን አልተስማማም ብሎ በጠየቃት ጊዜ የኪራ አባት እኔ ከማትሆነው ሴት ጋርም እኔም እንዲሆን ፈቃደኛ አልሆንም ብላ ምላሽ እንደሰጠች እንግዲህ ኪራ ደርሶባታል። ኪራም ከማን ጋር እያወራች እንደሆነ አጥብቆ ቢጠይቃትም ከማንም ምንም ብላ አፋ እየተሳሰረም ቢሆን አለባብሳ አልፋለች። ከማንም ጋር አይደለም፣ አላወራም፣ ወዲህ ነው ከጓደኛ ነው ምናምን ብላ ቀፋጥራ ብታልፍም እንግዲህ ኪራ የሆነ ነገር የተደበቀ ያለ እንደሆነ ገብቶታል። እናም ሰኒ የእህቷ ጣላት የሆነችዋ አሁንም ደውላ በእህቷ እያስፈራራቻት ትገኛለች። እናም ሁለተኛ ለእህቴ ደውለሽ አንድ ነገር ካልሻትና እህቴ ብትከፋ ሁለተኛ ብትቀየም መለወጧ መቀየሯ አብሳጫችሁ ነው፣ ለምን ኖረች ነው። ስለዚህ ሀገር ውስጥ መሆኔን አትጠራጣሪ፣ ገልሻለሁ ብላለች። እና አሁን ላይ እንግዲህ ሰኒ ያቺ ኳኳቴዋ ሳቂተኛዋና ለሰው ብልሃት መፍትሄ የማታጣው ሰኒ በጣም ተናዳ በእህቷ ጉዳይ ስለመጡባት በጣም ተበሳጭታ ጥሩ ስሜት ላይ አይደለችም። ከሰዎች ጋር ከመገናኘትም ይልቅ በሯን ዘግታ ቤቷ መቀመጥንም መርጣለች። እናም እንግዲህ ጽናት ስትቀርባት ደውላም ደግሞ ስልክ አላነሳ ስትላት ከስከቤት ድረስ ስትሄድም ጥሩ አልነበረችም። ግን የሆነችውን ነገር እንድትነግራት ብትጠይቃትም ያለችበት ጭንቀት ይበቃታል በማለት ያለውን ነገር ልታሳውቃት ፍቃደኛም አልሆነችም። ግን እሷ አታሳውቃት እንጂ ልቧ እሷ ውስጧ ነግሯታል። ምክንያቱም
ጓደኛ ማለት ህመሙ፣ ውጋቱ፣ መከፋቱ፣ መደሰቱ ሁሉ ነገር የሚሰማው ነውና እነሱም ምርጥ ጓደኛሞች ስለሆኑ በሰላምና ያለ ምክንያት እንደዛ እንዳልሆነች ወይም ደግሞ ራስ ምታት ነው ብትላትም ራስ ምታቱ ያለ ምክንያት እንዳልመጣ ገምታለች። ቢሆንም ልትነግራት ፈቃደኛ ስላልሆነች በቃ ከቤት እንውጣና ከቤት ወጥተን ዘና ወካ ስናደርግ ይሻለሻል ብላት እንግዲህ ወይ ትነግርኛለሽ ወይ ከቤት እንወጣለን ብላ ምርጫ ስትሰጣት ሰኒም እንግዲህ ከምርጫዎቹ የመረጠችው ከቤት መውጣቱን መርጣ ከቤት ወጥተው ሳለ ኪራ ድንገት ቤት መጣና ደውሎላታል። ኪራ ደውሎ የት ነሽ? እንዴት ነው ቤት ያልሆነችው? ቤቱ ጭር ብሏል ምናምን በማለት ከዛም ደውሎላት የት እንዳለች ጠይቃት ቤት እንዳልሆነች ስትጠይቀውም ስትነግረውም ከዛም ሰኒ ጋር እንደሆነች ስታሳውቀው ቢያንስ ታዲያ አትናገሪም? እኔ እኮ አሁን ቤት ነው ያለሁት ብሏል። ኪራም ከዛ በኋላ እኔ እኮ ግራ ገባኝ አለቃሽ ልሆን ስል እንደ ጓደኛ ትቀርብኛለሽ፣ እንደ ጓደኛ ስቀርብሽ ግዴታ አለቃ እንደሆን ትፈልጊያለሽ፣ ግራ ገባሽኝ ጽናት ምን ልሆንልሽ እያለ እንግዲህ ኪራም ልታሳብጅኝ ነው በቃ ማበዴ ነው አንቺ ልጅ እኔን ከማሳበድ ውጭ ሌላ አላማ የለሽም እንደ እያለ ብቻውን እያወራ ሳለ ናሆማ መጥቶ እንዴ ብቻህን እያወራህ ነው እንዴ እያበድክ ነው እንዴ ጓደኛዬ ብቻህን ነው እንደምታወራው ብቻህን እኮ ስታወራኝ በር ላይ እየሰማው ነበር ምናምን ብሎ ወደ ቤት ገባና አንድ ላይ እያወሩ ሳለ ስለ ሴቶች ሲነሳ እንግዲህ አሁን ላይ ኪራ ለሁሉም ሴቶች አንድ አይነት ናቸው ብሎ ነው እና የሚያምነው ባክህ ሁሉም አንድ አይነቶች ናቸው እና እኔ አሁን ስለሷ ማሰብ አልፈልግም ተዋት ምርጫዋ እሷ የመረጠችው እሷ ራሷ ናት የገፋችኝ እሷ ናት እንዲህ ያረገችኝ እሷ ናት እርሳት አረሳትም እንዴት ነው ምረሳው ፍቅር እኮ እንደፈለጉት የሚረሳ ነገር አይደለም ብሎ ለናሆማ ምላሽ ይሰጣል። ናሆማም ጽናት እኮ የሆነ ነገር አጊቷት እንጂ ያለ ምክንያት አይደለም ሲል ተው እባክህ አቃታለሁ ብዬ ነበር ግን አላቃትም ይላል። እንግዲህ ያለ ምክንያት ጽናት እንደዚህ እንደማትሆን ናሆማም አስረግጦ ይነግረዋል። እናም የሆነ የደበቁት ነገር እንዳለም በዛውም ይነግረዋል። ምክንያቱም የናሆም እናት እመጣለሁ ብላ በቀረች ጊዜ እዚህ አንድ ላይ ነው የምናድረው ምህሩን እንዳይደብራት ብለው አድረው ስለነበረ በዛን ሰዓት መጠጥ እየጠጡ ጌም ካልተጫወትን ብላ እሷው የልቧን ቁስል በመጠጥ ጉልበት አውጥታ ነበር። ግን ጨርሳ እያንዳንዱ ነገር ልትናገር ብላ እናትህ እያለች ሳለ መራዊ አይቻልም ሁሉ ነገሮች አይወሩም እኮ ስለዚህ ጨዋታ ብንቀይር ነው የሚሻለው ምንም ነገር የለም ጽናት አቁሚ ብላ ጽናትን አስቆማታለች። ከዛም እንግዲህ በኋላ ወደ መኝታ ቤታቸው ሊያርፉ ሲገቡ ናሆማ መራዊን መጠየቅ ፈልጎ ነበር ግን እሷም እንደደከማትና መተኛት እንደምትፈልግ ምንም ነገር የተደበቀ ነገር እንደሌለ በሰዓቱ ብትነግረውም ናሆማ ግን የተደበቀ ነገር እንዳለ መናገር ፈልጋ እንዳትናገር ያስቆመቻት ምን እንደሆነ ግራ በመጋባት የሆነ ነገር በውስጣቸው እንዳለ እሱም ጠርጥሯል። እናም ይሄንኑ ነበር የተናገረው። ናሆማንም ያለው ይሄንኑ ነበር። ምክንያቱም ጽናት እሷ ይሄ ተፈጥሮ የላትም እሷ ለሰዎች ደስታ የምትኖር ለሰዎች መፍትሄ ፈጣሪ የሆነች ለራሷ መፍትሄ መፍጠር ያቃታት የሆነ ከባድ ነገር ቢኖር ነው እንጂ ያለ ምንም ምክንያት ጽናቷ እንደዚህ ልትሆን አትችልም። እና ስለዚህ እኔ ምሩል ጠይቃት እንዴ የደበቁን ነገር አለ ሲለው ባለፈውም በዚህ ጉዳይ ነው ተነጋግረን ያ ክፍተት የተፈጠረው እኔና መራዊት የተደባበር ነው ቢለውም እኔ ማፋጣጥ የለብኝን አቃለው በቃ አንተ ተው እኔ ያንተ ትዳር ያንተ ደስታ በእኔ የተነሳ እንዲደፈርስ አልፈልግም ብሏል ኪራም። ስለዚህ እያወሩ እንዳለ ድንገት ከቻሉና ጽናትና ሰኒ ሲመጡ ከዛ ጋገርሹ ምጣዱ ሰማ ምናምን እያሉ ሲሉ ሰመኑ ምንድነው የሚጋገረው የሚሰማው ያስተደነበር ምጣድ ነው ሌላ ምን የሚጋገር ነገር አለ እያሉ ተቀላልደው ሀሳባቸውን አስቀይረዋቸው የሚበላ ምግብ እንድታመጣ ጽናቷ ወደ ጓዳ ገብታለች። መራዊትም ከማቷ ጋር እያወራች ሳለ የናሆማ እናት እንግዲህ መራዊትን እጅግ በጣም ወዳታለች። ቆንጅዬ ናት ከየት አፈስካት ከየት አመጣሃት የመጨረሻዎቹ መጀመሪያ ናት ወይስ ከየት ነው ያመጣሃት እያለች ቀላልዳለች። የናሆማ እናት እንደራሱ እንደናሆም ሳቂተኛና ተጫዋች መሆኗ ቀለል ያለች ቢሆንም መራዊት ግን እጅግ በጣም ጨንቋታል። ከቤት እስከምትወጣ ድረስ እየተጨናነቀች ነበር። እና እኔ እንደናትሽ አንዴ አንቱ አንዴ አንቺ እያልሽም አትጨናነቂ ስለዚህ እንደናትሽ አይተሽኝ በምትፈልጊው በምትመርጪው ጥሪኝ ስትላትም ከዛ በኋላ
ቴቴ ብላ አንቺ ብላ ተጣርታለች። እናም ዝንጥ አርጋ ደግሳ እንደምትራትና ግን ወልደው ራሳቸውን መተካት እንዳለባቸው ዲክ የሚል ልጅ ማምጣት እንዳለባቸውና እሷን ማየት መሆን እንደምትፈልግ ደጋግማ ለመራዊት ነግራታለች። መራዊትም አልቸኮልንም፣ በዛ ላይ ደግሞ ቤተሰቦቼ እዚህ አይደሉም፣ ስለዚህ እንዴት ይሆናል ብትላት ሙሉንም ነገር ልጅ ናሁም ጠንቅቆ ቀድሞ ነግሮኛል። ናሁም ሳቂተኛና ተጫዋች ቢሆንም ቁም ነገረኛም ጭምር ነው ብላ ተናግራለች። ናሁም እናት መራዊትም ይህንኑ መስክራለች። እሱ ጥሩና ምርጥ ልጅ እንደሆነ ያንንም ደግሞ ካሳዳጊው ከቤተሰቦቹ ወረሰው እንደሆነ ምንም ጥርጥር የለውም ብላ መልካምነቱን ገልጻለች። ውድና የተወደዳችሁ ለዛሬ የነበረን ፍትፍት ይሄን ይመስል ነበር። በቀጣዩ በአዲስና በትኩስ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበል እያልን ከወዲሁ እንሰናበታችኋለን። ነገር ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የምትፈልጓቸውን የባህል አልባሳትና እንዲሁም የፈርኒቸር ውጤቶችንም እዘዙን እያልን በትህትናም እየጠየቅን መልካም ቸር ሰንብቱልን።